ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በዛሬ ፕሮግራማችን አጠቃላይ እንደ ከተማ እየተሰሩ የሚገኙ የፍሳሽ መሰረተ ልማት ግንባታዎች የተለያዩ ሀሳቦችን እናነሳለን። በተለይ እንደ አዲስ አበባ ከተማ ውሃና ፍሳሽ ባለስልጣን የተዘጋጀ ፍኖተ ካርታ አለ። ይህ ፍኖተ ካርታ ምን አይነት ነገሮችን ያካትታል የሚለውንና በተጨማሪም እንደ ከተማ ምን አይነት እድሎችን ይዞ ይመጣል ከፍሳሽ መሰረተ ልማት ዝርጋታው ጋር ተያይዞ ማለት ነው የሚለውን አጠቃላይ ሀሳብ እናነሳለን። ጉዳዩ ከሚመለከተው ኃላፊ ጋር ውይይት የምናደርገው እንዳለ ሆኖ ነገር ግን እስካሁን በተለይ በተለያዩ ጊዜያት ወደ እናንተ ያደረስናቸው ፕሮግራሞች ነበሩ። እነሱን እንግዲህ ሀሳቦቹን ቀንጨብ አድርገን ወደ እናንተ እናደርሳለን። ከዛም ወደ ውይይታችን እንገባለን ማለት ነው። እናንተም ይህንኑ ፕሮግራማችንን እየተከታተላችሁ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። አሁን ያለንበት የኪቲሜ አካባቢ የኪቲሜ ፍሳሽ ማጣሪያ ጣቢያ ነው። በአጠቃላይ ይሄ ፕሮጀክት የምስራቅ ተፋሰስ የፍሳሽ ማጣሪያ ፕሮጀክት አካል ሁለት ፕላንቶች አሉ በፌዝ 1። አንደኛው ይሄ ኪቲሜ ነው። አንደኛው ደግሞ ጎሮን አልፈን ያለው ኮተቤ የሚባለው ፍሳሽ ማጣሪያ ነው። የሟሙትን ነገሮች የምናስወግድበት ትልቁ ታንካችን ይሄ ነው። 1 ሄክታር አካባቢ ላይ ነው ያረፈው። አሁን ባለበት ሁኔታ በጥሩ ሁኔታ እየሄደ ነው። እሱም በጥሩ ሁኔታ መስራታችን ፕሮጀክቱን በጊዜው እንድንጨርስ ይረዳናል ብለን እናምናለን። ከያዝነው የፍሳሽ ስራ ግንባታ አንዱ የሆነው የዚህ የቤለር አካባቢ የፍሳሽ መስመር ዝርጋታ ነው። እንግዲህ ይሄ የፍሳሽ መስመር ዝርጋታ አጠቃላይ የ450 ሚሊ ሜትር ፓይፕ ነው የሚዘረጋው። እዚህ ጋር እንደምትመለከቱት የፍሳሽ ማጠራቀሚያ ታንክ አለን። ዌትዌል ይባላል። ይሄ ዌትዌል 240 ሜትር ኪዩብ የማጠራቀም አቅም አለው። ስለዚህ ከ104 ህንፃዎች የሚሰበሰበውን ፍሳሽ ቀጥታ ወደ ማጣሪያ ጣቢያ መሄድ ስላልቻሉ በግፊት መልኩ ነው የሚሄዱት። ስለዚህ የሚመጣው ፍሳሽ ከላይ በኩል የምትመለከቱት መስመር ይመጣና እዚህ ነው የሚጠራቀመው። አንዱ የምስራቅ ተፋሰስ የፍሳሽ መስመር ዝርጋታ ፕሮጀክት ነው። ይሄ ፕሮጀክት እንግዲህ ጥናትና ዲዛይን ተጠናቆ ወደ ግንባታ የተገባበት ደረጃ ላይ ነው ያለንበት ሳይት ወረገኑ በአካባቢው ስም የ1800 ዲያሜትር የሚገኝበት አካባቢ ነው። በቴክኒካል ተርሙ TR41 እንለዋለን። ከዚህ ጀምሮ ያለው መስመር ስትመጡ ካያችሁት ድልድይ ጀምሮ የ1800 የመጨረሻው የፓይፑ የመስመራችን ትልቁ ዲያሜትር የሚገኝበት ቦታ ላይ ነው ማለት ነው። ተመልካቾቻችን እንግዲህ ቀደም ሲል ሳነሳላችሁ እንደነበረው በተለይ ከፍሳሽ መሰረተ ልማት ዝርጋታዎች ጋር የተያዙ አጠቃላይ ሀሳቦችን ለማንሳት ተገኝተናል። እዚህ ጉዳዩ የሚመለከታቸው ኃላፊ እየጠበቁኝ ነው። እናንተም እንግዲህ አሁንም ይህንን ፕሮግራማችን እየተከታተላችሁ አብራችሁን ቆዩ። አብረን እንግባ። ይግቡ። ሰላም እንዴት ነው ኢንጂነር? ደህና ኖት? እንግዲህ ዛሬ እናንተን ስራ ልንቃኝ ነው። እኛም ደስ ይለናል። እሺ አረፍ ብለን እናውራ። እሺ እሺ እንግዲህ በድጋሚ አመሰግናለሁ። ስሞትንና የስራ ድርሻ እንተዋወቅና ወደ ውይይታችን እንገባለን። እሺ ስሜ ደበበ ሙለታ ይባላል። የስራ ድርሻዬ በአዲስ አበባ ውሃና ፍሳሽ ባለስልጣን የውሃ ሳኒቴሽንና የውሃ ሳኒቴሽን መሰረተ ልማት ዲቪዥን ውስጥ የቴክኒክ ስራ አስኪያጅ ነኝ። መልካም እንግዲህ ያው በመዲናችን አዲስ አበባ እየተከናወኑ ስለሚገኙ አጠቃላይ ከፍሳሽ ጋር የተያዙ መሰረተ ልማት ዝርጋታዎች ጋር ተያይዞ አጠቃላይ ሀሳቦችን እናነሳለን። መነሻችንን ግን የተዘጋጀ ፍኖተ ካርታም አለና እንደው ይሄ ፍኖተ ካርታ መቼ ተዘጋጀ? አጠቃላይስ ምን አይነት ነገሮችን ጉዳዮችን አካቷል ከሚለው ሀሳብ እንነሳ እስቲ። ለውሃም ሆነ ለፍሳሽ የፍኖተ ካርታ ወይም ደግሞ ማስተር ፕላን በጣም አስፈላጊ ነው። ይህን በመረዳት እስካሁን ሲሰራ የነበረው በተንጠባጠበና
የፍሳሽ መሰረተ ልማት አስፈላጊ በሆኑት ቦታዎች ላይ የተወሰኑ ሲሰሩ ኖረዋል። አሁን ግን መሰረተ ልማት ማስተር ፕላን ወይንም ደግሞ በማስተር ፕላን መመራት በጣም አስፈላጊ ሆኖ ስለተገኘ ባለፉት 3 ዓመታት የታቀደ ፕሮጀክት ነበረ። በዚህ መስክ ይህ ማስተር ፕላን ተሰርቶ አምና አልቆ ለከተማው በፕላን ኮሚሽን ሁሉ ቀርቦ ለወደፊቱ እዛ ላይ ተንተርሰን እንደምንሰራ አስታውቀናል። ይህ ማስተር ፕላን የከተማውን ውበትን በጠበቀ መሰረት የከተማውን እድገት ደረጃ የፍሳሽ ፍላጎትን የተሰራ ነው። ይሄም ደግሞ በጣም መሰረታዊ ያደረገው የከተማውን እድገት የከተማ እድገት በምንልበት ጊዜ የህዝቡንም እድገት የመሬቱ አቀማመጥ የተለያዩ ኢንቨስትመንቶቹ ኮንስትሬንቶችን ሁሉንም አጠቃሎ ይዞ በምን መልኩ የትኞቹ ላይ ነው የመጀመሪያ እቅድ ብናደርግ የትኞቹን ግብ መጀመሪያ እንስራ፣ የሚቀጥለውስ ምን መሆን አለበት፣ በምን አይነት መልኩ የፍሳሾችን ማሰባሰብ አለብን፣ የት ማጣራት አለብን የሚለውን ሁሉ ያካተተ ማስተር ፕላን ተሰርቶ ለአጭር ጊዜ የምንለው እስከ 2030 በፈረንጅ መካከለኛ እስከ 2035 እና ረዥሙን እስከ 2045 በሚሆን መልኩ ተዘጋጅቶ በዛ መሰረት ልንመራ ስራ ጀምረናል። ስለዚህ ፍኖተ ካርታው አጠቃላይ የአፈጻጸም እቅዶችን የያዘ ነው ማለት እንችላለን ማለት ነው። አፈጻጸም እንትን የምንለው አንደኛ የምናደርገው ኢንቨስትመንት ኮስቱን የትም ሀገር ላይ በጀት ኮንስትሬንት አለ። በጀትን ኮንስትሬንትን ወይም ደግሞ የምንጠቀመው ካፒታል ኮስትን ያማከለ አይነት ግንባታ መስራት ስላለብን እዛ ላይ ተንተርሰን የትኞቹን በአጭር ጊዜ ውስጥ መገንባት አለብን፣ የትኞቹን ደግሞ በመካከለኛ በረጅሙ ጊዜ መገንባት አለብን በሚል ሁኔታ ማቀድ አለብን። ሌላ ደግሞ አቅም የመስሪያ ቤቱ የመገንባት አቅም እንደገና ፍላጎቱ ከምን ጋር ይሄዳል? ከህዝብ እድገት ጋር ከከተማ እድገት ጋር። ከተማው እያደገ ሲመጣ ብዙ ሃይ ራይዚንግ ቢልዲንጎች በተሰሩ ቁጥር እና የውሃ ፍላጎት በጨመረ ቁጥር ፍሳሹ አብሮ ፓራሌል ይጨምራል። ስለዚህ እሱን ሁሉ ያማከለ አይነት ዝግጅት ተደርጎ ነው ማስተር ፕላኑ የተሰራው። እንደው እዚሁ ላይ አሁን ላይ እየተከናወኑ የሚገኙ አጠቃላይ ከፍሳሽ መሰረተ ልማት ዝርጋታ ጋር ከመስመሮች ሽፋን ጋር ተያይዞና ምን ያህል ማጣሪያዎችስ አሁን ላይ በተጨባጭ እየተገነቡ ነው የሚለውን እናንሳ እስቲ። ማስተር ፕላኑ ያው እምብዛም ከዚህም በኋላ መመራት አለበት በማስተር ፕላን ነውና ያው ቅድም ያነሷቸውን ኮንስትሬንቶችን ወይም ደግሞ ያሉትን መልካም እንትኖችን ተጠቅመን እስከ 2045 እዚህ ላይ እንደርሳለን ብለን ብናቅድም በተለያየ ጊዜ በታቀዱት የፍሳሽ ማጣሪያ ጣቢያዎችን የመስመር ዝርጋታዎች እስከ ባለፉት ተገንብቶ ያለቁት እስከ ቃሊቲ ማጣሪያ ጣቢያ እና የጨፌ የሚባሉ አሉ። እሱ እስከሚሰራ ድረስ እስከ 2114 ኪሎ ሜትር የሚሆኑ መስመሮች ተዘርግቶ ፍሳሽ ማጣራት ተጀምረዋል። ቃሊቲ ላይ ትልቅ ፍሳሽ ነው የሚጣራው። ከዛ በመቀጠል ደግሞ በየኮንዶሚኒየም አካባቢዎች የኤምቢቢአር የሚባሉት ወደ 12 የሚሆኑት ተገንብቶ ፍሳሽ እየተጣራ ነው። ከዛ ውጭ ደግሞ ኮዬ፣ ፈጬ፣ ጨፌ የሚባሉ ፍሳሽ ማጣሪያዎች ተገንብተዋል። በአብዛኛው በጣም ህዝብ የበዛበት አካባቢና ብዙ ፍሳሽ የሚመረትባቸው አካባቢዎች ፍሳሽ ማጣሪያ ጣቢያዎችም ተገንብተው መስመሮችን ተሰርቶ ፍሳሽ ማጣራት ተጀምሯል እና አሁን ያለበት ፍሳሽ ማጣራት አቅማችን 41% ላይ ደርሷል እና ከዛ በመቀጠል አሁን ትልቅ ፕሮጀክቶች በማስተር ፕላኑ ተካቶ እየተሰሩ ነው ያሉት። የትኞቹ? አሁን እየተሰሩ ያሉት ትልቅ የማጣሪያ ጣቢያዎች አሉ። እነዚህ ኢስተርን የምንለው ፕሮጀክት አለ። ኢስተርን የምንለው
በፊት የቃሊቲ ፍሳሽ ማጣሪያ ዌስተርን ፓርቱን ወይም ደግሞ ምዕራባዊውን የአዲስ አበባ ክፍልን ይዞ ነው የተሰራ ተፋሰሱን። አሁን ደግሞ ኢስተርን የምንለው እኛ በወርልድ ባንክ በጀት እየተሰራ ያለውና ኢስተርን በሚለው ወሰን ነው የምስራቃዊውን ፓርት የቦሌ ለሚኩራ የካኔቶ ክፍለ ከተማዎችን ከዛ ሰብስቦ የሚወስደው ወይም ደግሞ ተፋሰሱ ወደ ክትሜና ኮተቤ የምንለው ጎሮ አካባቢ የሚሰራ ነው። ሁለት ትልቅ ማጣሪያ ጣቢያዎች ይሰራሉ። የሁለቱ ድምር ማጣሪያ ጣቢያ እስከ 106,000 ሜትር ኪዩብ ማጣራት የሚችል ነው በቀን። እነሱ እየተሰሩ ነው። አዎ እነዚህ በምዕራባዊ ፓርቲ ያሉት እነዚህ አሁን አዲስ እየተሰሩ ነው ያሉት። እነዚህን ሁሉ ጨምረን የአቅማችን በሚቀጥለው 2 ዓመት ውስጥ የፍሳሽ መስመር እስከ 2240 ኪሎ ሜትር ይደርሳል ኔትወርኩ። እንደገና ደግሞ የማጣራት አቅማችን አሁን ያልኳቸው ኢስተርን ውስጥ ክትሜ እና ኮቶቤ፣ በዛ ላይ ደግሞ ኮየ ፈጬ ስንጨምር ወደ 344920 ሜትር ኪዩብ በቀን የማጣራት አቅም ላይ እንደርሳለን እና ይሄ ወደ 41% እንደሚያደርስ ነው። ይሄ በጣም ትልቅ ነው። ይህን ያህል ከፍ እያደረግን ከሄን ለወደፊቱ በማስተር ፕላናችን እስከ 2045 80% የከተማውን ሽፋን ሙሉ በሙሉ በሴንተራል ወይም ደግሞ ከከተማው የተለያየ ቦታ ላይ አጓጉዘን ማጣራት ጣቢያ ደርሰን ፍሳሽ ማጣራት እንችላለን። ከዛ ውጭ ያሉት በቶፖግራፊ እና በስሎፕ ወይም ደግሞ ተዳፋነት ገቨርን የማይሆኑትን ደግሞ የማይደገፉትን ደግሞ በተለያዩ ቦታዎች አይሶሌትድ የሆኑት ወይም ደግሞ ሎካል ማጣራት ጣቢያዎች ዲሴንትራላይዝድ ነው የምንላቸው እነሱ። ይሄኛው ትልቁ ሴንትራላይዝድ ነው ተሰብስቦ በአንድ ቦታ የሚወስደው። ዲሴንትራላይዝድ ደግሞ በእያንዳንዱ ቦታ ላይ እዛው የምናጣራበት እንትን ይሆናል። ይሄን ይመስላል። እንደው ይህ ፍኖተ ካርታ በተለይ ከተማዋ ላይ ያዘችው ስማርት ሲቲ መርህ ምን አይነት አበርክቶ አለው ማለት እንችላለን? ያው በርካታ ስራዎች ሊሰሩ ተይዘዋል እንደ ከተማና ምንድነው ያለው ፋይዳ? በአሁኑ ሰዓት በብዙ ሀገሮች የፍሳሽ መሰረተ ልማት የሚገነቡት ከከተማው እድገት ጋር ቶሎ ቶሎ ነው መገንባት ያለባቸው። አሁን ስናየው ከትልቁ ፍሳሽ ማጣሪያ ጣቢያ ከ7 ዓመት በፊት የተገነባው የቃሊቲ ነውና ከዛም በኋላ አሁን 3 ፍሳሽ ማጣሪያ ጣቢያዎች እየተገነቡ ነው ያሉት። ይሄ የፍሳሽ ማጣሪያ ጣቢያ ያው ትንሽ በፊት መሰራት ያለባቸው ስራዎች አሉ። አሁን ለምሳሌ ስማርት ሲቲ ከማድረግ አንጻር ከተማ በዚህ ሰዓት በየቦታው የፍሳሽ መስመር እየተቆፈረ ከሚሰራ አብሮ እየተገነባ ቢመጣ ኖሮ ትንሽ እንትኑንም ይቀንሳል ጫናውን። አሁን ግን በጣም አስፈላጊ የሆነ ነገር አንዱ የፍሳሽ ማስወገጃ መስመሮችና የፍሳሽ ማጣሪያ ጣቢያዎች በወቅቱ ካልተገነባ አንድ ከተማ ስማርት ሲቲ ማለት አንችልም። ምክንያቱም ሰው በጉድጓድ ቆፍሮ ሴፕቲክ ታንክ ቆፍሮ እዛ ውስጥ ፍሳሽን እያስወገደ ማጣራት አይባልም። ምክንያቱም ኦንሳይት ላይ ያለውን ብዙ የራሱ የሆነ ተጽዕኖ አለው። የሰው ጤና ላይ የተለያዩ እንትኖች ላይ ችግር አለው እና ስማርት ሲቲ ማድረግ ማለት አንዱ ፍሳሽን በስነ ስርዓቱ ሰብስቦ ማጣራት ነው። ሰብስቦ መሰብሰብ ብቻ ሳይሆን ሰብስቦ ማጣራት፣ አጣርቶ ንጹህ ውሃውን ወደ ወንዝ መልሶ ወይም ደግሞ ለሌላ ጥቅም ላይ ማዋል ያለበት ጊዜ ነውና ለወደፊቱም ይቀጥላሉ። እንደ ወደ መጨረሻው ሀሳብ እንምጣና ወደፊትስ ምን አይነት ስራዎችን ለማከናወን ታስቧል? በተለይ ይህ የተሰራው ፍኖተ ካርታ ግቡን ይመታ ዘንድ ቀጣዮቹ ስራዎች ምንድናቸው የሚለውን አንስተን እናጠቃል። ይሄ ላይ በአሁኑ ማስተር ፕላኑ ቅርብ ጊዜ ተሰርቶ አልቆ ስራ ላይ እየዋለ ስለሆነ ብዙም ቻሌንጅ የለውም። አሁን ያቀናቸውና የሾርት ተርሞቹን እየሰራን ነው። የአጭር ጊዜዎቹን ተግባራዊ እያደረግን ነው እና እነሱ የታቀዱ ስራዎች እየተሰሩ ነው። ለወደፊቱ ግን መስመር ዝርጋታው እስከ ቤት እያንዳንዱ ቤት መሄድ ስላለበት
መንግስት በጀት እንቀጥላለን። ቀጣይነት ሊኖረው ይገባል። ስለዚህ ቀጣይነት እንዲኖረው አዌርነስ ዲቨሎፕ አድርገን የኢስተርን ፕሮጀክት ሙሉ በሙሉ እስከ 100% አቅሙ ማጣራት እስከሚጀምር መግፋትን ይፈልጋልና እዚህ ላይ እየተዘጋጀን ነው አለን። መልካም እንግዲህ የተለያዩ ሀሳቦችን በተለይ ከፍሳሽ ፍኖተ ካርታ ጋር ተይዞ ምን እየተሰራ ነው የሚለውን አጠቃላይ ሀሳቦች ስናነሳ ቆይተናል። ከልብ ነው ማመሰግነው ለሰጡኝ ሰዓት። እኔም አመሰግናለሁ። ተመልካቾቻችን እንግዲህ የዛሬ ፕሮግራማችን የተከታተላችሁትን ይመስል ነበረ። በተለይ በከተማችን ያለው የፍሳሽ መሰረተ ልማት ግንባታ ምን ይመስላል፣ አጠቃላይ ያለው ገጽታ የሚለውን ወደ እናንተ ስናደርስ ቆየን። በተለይ ደግሞ ከቅርብ ጊዜያት ወዲህ የፍሳሽ ፍኖተ ካርታ ተዘጋጅቶ የተለያዩ ስራዎች እየተሰሩ ይገኛሉ። አጠቃላይ እነዚህ ስራዎች ምንድናቸው የሚለውን አስመለከትናችሁ። ሳምንት ስንመለስ ደግሞ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።